አንዳንድ ነገሮችን ይታደሉታል እንጂ አይታገሉትም ይባላል አይደል? የምሬን ነው ማለት ይሄ ፍቅር ጥያቄ ለአብርሃም ከፍቶላል። ምክንያቱም ያኔም ሩታን ጠየቀች፣ አሁንም ሄርሜላ ናት የምትጠይቅ። ምንድነው ኬዙ? አንተ በውጣን ጥኝ ነው እንዴ ሴቶቹ የምትቀርባቸው? የሆነ ነገር ማስነክታቸው ነው እንጂማ ከመሬት ተነስቶ እንደዛ ይሆኑ። አፈቅርሃለሁና በግድ ፍቅሬን ተቀበለኝ ለሁለተኛ ጊዜ እንዴ! ይሄ ከባድ ነው። የምሬን ነው። እንደዛ አልተመሳሰለባችሁ እንዴ? አስፈራኸኝ። እኔ የምሬን ነው የምልህ። እኔ እቺኛዋ ልጅ ራሱ ፈራለሁኝ። እቺ ከአቤላ አጠገብ የቆመችው ራሱ አፍቅራ እንዳትመጣ ነው የምፈራው። ይሄ ሁሉ እኮ ዙሪያ ጥምጥም ውስጥ መሄድ እኮ አይጠበቅብሽም። ከሩታ እኔ ይሻላለሁ ብትይ እኮ ቀላል ነው። በቃ ከሩታ እኔ ይሻላለሁኝ። ከሷ አንድ ለየት ያለ ነገር ያገኘው ልጅ ነው። እሱንም እኔ እፈለፍልልሃለሁ። በቃ ቀጥታ የፍቅር ጥያቄሽ ከሩታ እኔ ይሻላለሁኝ አብረኸኝ ሁን ውዱ አብርሃም ብትይው በቃ ቀላል ነው። አከተመ በቃ። ሌላ ምንም አዲስ ማብራሪያ አይጠበቅብሽም። ተገዝቼ ተገርፌ ተደፍቼ የሚባሉ ቃላቶችን ምንም አክብሬክ እንደዚህ ሆኜ ኖ ይኸውልሽ፣ አሁን እኔ እንጃ። አሁንም ራሱ አንቺ የበታችነት ስሜት ውስጥ ነው ያለሽ። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልኝ? ሁሉ ሰላም፣ ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ። ያሰባችሁትን ሁሉ ፈጣሪ ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷ በመጫን ቤተሰብ እንድትሆኑ ጋብዛችኋለሁኝ። ቪዲዮን ስትጀምሯት እስኪ ዛሬ ላይክ አድርጋችሁ እስኪ ጀምሩ። ወዳችሁ እንዴት እንደሆነ ባላቅም ከመቼውም እንደወሰንሽ ባላቅም ለምን ያንን ነገር እንደፈለግሽ ባላቅም ብቻ አውሪኝ። ያለውን ነገር ማውራት የምትፈልጊው ነገር መጠየቅ የምትፈልጊው ነገር ካለሽ አንዳንድ ነገር ማውራት እና መጠየቅ ትችያለሽ። ችግር የለውም። እሺ ማለት አንደኛ ነገር አቤልም ሆነ ብሩክ ለኔ አስበው ነው እዚህ ጋር ለኔም ላንተም አስበው ነው ይሄን ጥያቄ የጠየቁት። ከዛ ባለፈ እነሱንም እንድትወቅሳቸው አልፈልግም። ምክንያቱም አንተ ላይ ከሚያዩት ነገር አንጻር ነው አብርሃም ያን ጥያቄ ሊጠይቁ ይቻሉት ማለት ነው። ገባ እንጂ ከኔ ላይ አይደለም። ገባ አሁንም ድረስ እስከዛሬ ትወደኛለህ ታፈቅረኛለህ ብዬ ችዬ እስካሁን ካንተ ይምጣ ብዬ ነው እንጂ በግልጽ እንኳን የሆነ አይን ላይ ማየው ነገር አለ፣ ግን ደግሞ በተግባር ደግሞ ያሳየኸኝ ነገር የለም። ገባ ከዛ አንተን ደግሞ ለመረዳት በጣም በብዙ መንገድ እየሞከርክ ነው ያለው አብርሃም፣ በጣም በብዙ መንገድ። ግን ደግሞ እስቲል አብርሃም አቤልና ብሩክ እንኳን የአብርሃምን ስሜት ታውቂዋለሽ ወይ ብለው ሲጠይቁኝ 100% በኮንፊደንስ የሚመልስብህ አይነት ሰው አይደለም። እነሱም ደግሞ ሊጠይቁት የቻሉት አብርሽ፣ እነሱም ደግሞ ይሄን ጥያቄ ሊጠይቁ የቻሉት አንደኛ እዛ ጋር ሄደህ የምታደርገው ነገር ትክክል ስላልሆነ ነው። ቢያንስ ትክክል አለመሆኑን እንኳን ልነግርህ እየሞከርኩ ነበር፣ ላስረዳህ እየሞከርኩ ነበር። በነገራችን ላይ እቺ ነገር ተደጋገመች አይደለ? ትክክል ስላልሆነ ከሩታ ጋር ምናምን ኖ፣ ስለሱ እኮ አይመለከትሽም። አንቺ ገና አሁን ራሱ እኮ የፍቅር ጥያቄ ለማቅረብ ነው አይደል የመጣሽው? ከሩታ ጋር የሚያሳልፈው ወይም ከሩታ ጋር የምታየው ነገር አንቺን ሊያናድድሽ አይችልም። አንቺ ያንቺ ባልሆነ እርግጠኛ ባልሆንሽበት ነገር በዚህ ደረጃ የባለቤትነት ስሜት ለምንድን ነው የሚሰማሽ? ሩታ የዛ አይነት ስሜት ሲሰማት ብዙ ሰዎች ይደብራቸዋል። እሷ ከዚህ በፊት የአይነት ስሜት ስታሳይ ትክክል አይደለችም፣ ተፋታለች ምናምን። አንቺ ግን እንደዚህ አይነት ስሜት ሲታይብሽና የሆነ ነገር አይነት ቁዘማው ስትገቢ ምናምን ነገር እንዴት አብርሃም ይሄንን ያደርጋል ምናምን ብትቀና እንደውም የሚያምርባት ሩታ ናት። ምክንያቱም ባሏ ነበር፣ ብዙ ነገር አብሮ አሳልፈዋል። የልጇ አባት ነው ምናምን ነገር በማይረባ ጥል እዚህ ግባ በማይባል ተነጋግሮ መፍታት በሚቻል ነገር ነው እዚህ ሁሉ ደረጃ የተዳረሱት እና ብትቀና እንኳን የሚያምርባት ሩታ ናት። አንቺ እኮ ገና አብርሃም ያንቺ እንደሆነ እንደሚያፈቅርሽ ምናምን እርግጠኛ አይደለሽም እኮ። አስቢ፣ ያንቺ ትንሽ አስቸጋሪና ለጤናም አስጊ ደረጃ ለጤናም የሚያሰጋው ምንድነው? የማያፈቅርሽን አንድም ቀን እንደሚወድሽ ነግሮሽ የማያውቅን ሰው፣ ቀልቡ የት እንዳለ የማይታወቅ ሰው። ምክንያቱም ያልተረጋጋ እንደዚህ አይነት ሰው ነው አብሮሽ ያለው። አንቺም እንደገና ያፈቀርሽው ይሄንን ሰው ነው። እንደምታፈቅሪው እንኳን እያወቀ ምንም አይነት ምላሽ አልሰጠሽም። ያ ነገር እንደሚሆንና እንደማይሆን እንኳን አልነገረሽም። አብራችሁ እንደምትሆኑ አይነት እንደምትቀጥይ አይነት ስሜት እንዲሰማሽ ያደረገው አብርሃም ያንን ስሜት እያሳየሽው እንደምትወጂው እንደምታፈቅሪው እየነገርሽው ለዛ ለነገርሽው ነገር ምላሽ ባይሰጥሽም ተግባሩ፣ እንክብካቤው፣ ሁኔታው ምናምን አለ አይደለ? እነዛ ነገሮች አንቺን ተስፋ እንድታደርግ ያደርጎሻል። ግን አንቺ አሁን መቅናት ውስጥ ምን ውስጥ ከሩታ ጋር የሆነ ነገር ሆነ ምናምን ኖ፣ አንቺን አይመለከትሽም እንዴ? ብልጡኝ እንጂ ያ ነገር ላይ አትይጂ ከሩታ ጋር ምናምን እንዴ። ወንድ ልጅ ሲጀምር አይወድም እንደዛ አይነት ንዝንዝ እንደዛ አይነት ጭቅጭቅ ውስጥ። ለምን ከሩታ ጋር ለምን ሲጀምር ምንም ያሌለው ህይወት ውስጥ ምንም ላልሆነች ሴት ምንም የሚጠነቀቅበት ጉዳይ የለም። ምንም ያልሆነች ሴት እንዴት ይሄን ታደርጋለህ ከሩታ ጋር ምናምን የምትለው ከሆነ እናቴ አንቺን ምን ነው ጥሎ የሚሄደው? ሳልጨቃጨቅ ማለት ነው። ገባ እኔ ላይ የሚፈጥረው ስሜት አለ። ገባ አይደል? ብዙ ነገር አስባለሁ። ሴት ልጅ ነኝ፣ ፊውቸር ካንተ ጋር አስባለሁ ማለት ነገር በዚህ ልክ አይጠበቅም ነበር። ግን እኔም ደግሞ ሴት ልጅ ነኝ፣ ይሰማኛል።
እንደገና ደግሞ ይህን ጥያቄ እንድትመልስልኝና ቁርጤን አውቄ እንድኖር ስለምፈልግ እውነታውም አቤልና ብሩክ ላይ ያለው ጥያቄ የሚለኝ ጥያቄ ያለ ገባ አብርሃም ያፈቅረኛል ብዬ እንኳን ደፍሬ እንዳልናገር አንዳንድ ነገሮች ይዙኛል። ስለዚህ ቢያንስ ቁርጤን ንገረኝ፣ በቃ አሳውቀኝ። እኔ ማወቅ ፈልጋለሁ፣ እንደምታፈቅረኝ ማወቅ ፈልጋለሁ። አብርሃም ካላፈቀርከኝም ደግሞ የፍቅር ስሜት የማይሰማህ ከሆነ ደግሞ ንገረኝ። እኔ አሁን ቆይ ጋሻ ተረጋጋ፣ ደግሞ ተረጋጋ። አሁን ማለት ከሆነ ነገር ጋር አልተጋጨባችሁም፣ ከሆነ ነገር ጋር አልተመሳሰለባችሁም። የሆነ ትንሽ ገልበጥ ቢልም ግን ከሆነ ሰው ጋር ወደ አብርሃም ፍቅሩን ይዘው የመጣበት መንገድ ጋር አልተመሳሰለባችሁም። ማለት ከሩታ ጋር አልተመሳሰለም ይሄ ነገር። ያኔ ሩታ ምናምን ነገር በቃ ወዳለሁ፣ አፈቅርሃለሁ፣ ያላንተ መኖር አልችልም፣ አለበዛ እበራለሁ ምናምን ያለችው ጊዜ ትዝ አይላችሁ እንዴ? እኔ አብርሃም ማለት ነው አንዳንድ ነገሮችን ይታደሉታል እንጂ አይታገሉትም ይባላል አይደል? የምሬን ነው የምልህ። ይሄ ፍቅር ጥያቄ ለአብርሃም ከፍቶላል። ምክንያቱም ያኔም ሩታን የጠየቀች አሁንም ሄርሜላ ናት የምትጠይቅ። ምንድነው ኬዙ? ቆይ አንተ በውጣንጥኝ ነው እንዴ ሴቶቹ የምትቀርባቸው? የሆነ ነገር ማስነክታቸው ነው እንጂማ ከመሬት ተነስቶ እንደዛ ይሆኑ። አፈቅርሃለሁና በግድ ፍቅሬን ተቀበለኝ ለሁለተኛ ጊዜ እንዴ! ይሄ ከባድ ነው። የምሬን ነው። እንደዛ አልተመሳሰለባችሁም እንዴ? አስፈራኸኝ። እኔ የምሬን ነው የምልህ። እኔ እቺኛዋ ልጅ ራሱ ፈራለሁኝ። እቺ ከአቤላ አጠገብ የቆመችው ራሱ አፍቅራ እንዳትመጣ ነው የምፈራው። የሚያሳዝኑኝ እና አቤላ ናቸው። የምሬን እኮ ነው። ጸጉራቸው ሊያልቅ ነው። እነሱ ጋር አንድም ሴት አፈቅርሃለሁ ብላ ሳትመጣ እንዳለ ደና ሞላ ያሉ ግርማ ሞገስ ያላቸው ሴቶች እንዳለ አብርሃምን አፍቅሮ ነው የሚመጡ። ታዲያ ይሄ ነገር በጤና ነው በእንክብካቤ ነው ምናምን እንዳትሉኝ፣ ብቻ አብርሃም በሚሰጣቸው ጊፍት ምናምን ነው እንዳትሉኝ። ሲሪየስ የምሬን ነው ያለው። የሆነ ነገርም አለ እንዴ? ትንሽ ሩታ ጋር ሄጄ ልጄ ነው ያለውን ግን ደግሞ ብዙ ጊዜ ካየሽ ከነሱ ጋር ተጣልቼ ተጨቃጭቄ ከሩታ ጋር ተጣልቼ ምናምን እና አሁን ላይ ግን በሰላማዊ መንገድ ልጄ ነው ስለምፈልግ ሰላማዊ መንገድ ነው ይሄ አብርሃም። ይሄ ሰላማዊ ነው፣ ሰላማዊ ነው። እኔ እኮ ምንድን ነው መሰላችሁ የሚያበሳጨኝ፣ በቃ እኔ ይኸውላችሁ ስበሳጭ የምናገረውን አላውቅም። እንግዲህ ቻሉት ሳይፈታት እኮ ነው ከአንቺ ጋር ግንኙነት ውስጥ የገባው። የምሬን ነው የምልሽ። ምንም አይነት የአልጋ ላይ ግንኙነት ምናምን ላትፈጽሙ ትችላላችሁ። በሁለታችሁ መካከል ያ ነገር ላይኖር ይችላል። እሱ እናንተ ናችሁ የምታውቁት። ግን ምንም ነገር ሚስቱን ሳይፈታት እኮ ነው። እርጉዝ ሚስቱ ላይ እኮ የመጣሽው አንቺ ነሽ። አይንሽን በጨዋት በሽ እንዲፍጥጥ ብለሽ እንደመረቀነ ሰው ምንም አፍረት ሳይኖርብሽ ሼም የሚባል ነገር ሳይዝሽ ከእርጉዝ ሚስት እንዳለው እያወቅሽ በቀላል የሚፈታ ችግር መሀላቸው እንደተፈጠረ እያወቅሽ ከአብርሃም ጋር ግንኙነት ውስጥ የገባሽ እኮ አንቺ ነሽ። የምሬን ነው የምልሽ። ይሄ በነገራችን ላይ ዝሙት ነው የሰራሽው። ሌላ ምንም አዲስ ነገር የለውም እኮ። ምክንያቱም ሚስቱን ካልፈታ ወንድ ጋር ገና ለገና ከሚስቱ ጋር ስለተጣላ እንዴ የተጣላ ሁሉ ከሚስቱ ይፋታል እኮ አይደለም። የእነ አብርሃም ጥል ደግሞ ለፍች የሚያደርሳቸው አይደለም። አብርሃምም ወደ ሌላ ሴት እንዲሄደው ሊያደርገው የሚችል ነገር አይደለም። በቃ ተሳስቶም ይሁን ሳያቅም ይሁን አንዴ ገብቶበታል። ያን ምክንያት ሊያደርግ አይችልም ለትዳር ፍቺ። በነገራችን ላይ ሌላ ምክንያት ካልኖረው በስተቀር ማለት ነው። ግን አንቺ በዛ ሰዓት ላይ ስትመጪ ይረሱታል ብለሽ ነው ያን የነበረውን አመጣጥሽን። ይሄን የተናገርኩበት ምክንያት አሁን ሄደ ልጅህን ልታይ በሄድክበት ከሩታ ጋር መኪና ውስጥ መሳሳቁ ሩታ የሆነ በቃ ቤት ውስጥ ምናምን ነገር ዛሬ አብረን እናሳልፍ ምናምን ቪዲዮ ስላየሽ አረ ፈሪ ከአንቺ ጋር ስንት የሚያሳፍር ቪዲዮ ሰርቷል እኮ። የሆነ ራስሽን ጻድቅ አታጫውቺ። ያኔ ወደ አብርሃም ህይወት የመጣሽበትን ጊዜ አትርሽው። የሚያስነውር ብቻ ሰው ነውርም የሆነ ተግባርን የፈጸምሽው ያን ረስተሽው ነው። የወጋ ቢረሳ የተወጋ ይረሳ ማለት ወጊና ነገሩ ምን ጭንቅላት አለው? ምክንያቱም ጭንቅላት ቢኖረው ራሱ ሰውየውን አይወጋም። ለዛ እኮ ነው የወጋ ቢረሳ የተወጋ ይረሳ የሚባለው። አንዳንድ ነገሮችን እየፈጠርኩ ያለው እኔ ቻልኩት አቅም ነገሮችን እንትን ለማለት ማለት እየሞከርኩ ነው። እሷንም ላለማስደበር በሰላማዊ መንገድ ልጄን አይቼ ለመውጣት እየሞከርኩ ነው ያለሁት። የነሱ ደግሞ ታሳያቸው አንዳንድ አክቶች አንዳንድ እንትኖች ሊኖሩ ይችላሉ። ምናልባት አንቺንም ለማናደድ ሊሆን ይችላል፣ አንዳንድ ነገሮችም ሊሆኑ ይችላሉ። አላውቅም ምን እየተፈጠረ እንዳለ ማለት ነው። እና ይሄ ነገር ብቻ የኔን ስሜት ይሽረዋል ብዬ አላስብም። ሩታ ጋር ይሄን የማደርገው ነገር ማለት ነው። እና በምን አይነት ነገሮችን እንዳሰብሽው አላውቅም። ሲቀጥል ደግሞ የኔን ስሜት ሰው ሊነግርሽ አይገባም። አንቺ በተግባር በብዙ መንገድ አይተሽኛል። እኔ ከማልፈልገውና ከማልወደው ሰው ጋር ለአንድ ቀንም አብሬ መቆምም መቆየትም አልችልም። ብራዘር ስንት ሰው እኮ ከማይወደው ከማያፈቅረው ሰው ጋር ምንድነው አብሮ ይጋደማል እኮ። እስከዛሬ ድረስ ሰዎች አብሮ የሚጋደሙት ግዴታ አንድ ሰውን ማፍቀርና መውደድ አለባቸው እንዴ? ከአንድ ሴት ጋር አንድ ሰው አብሯት ሲሆን ጊዜ ሲያሳልፍ ምን ሲል ምናምን እኮ ወዷት ብቻ አይደለም፣ የግዴታ አፍቅሯት ብቻ አይደለም። ይሄ እኮ የታወቀና ግልጽ የሆነ ነገር ነው። ይሄንን ማብራራት አይጠበቅብኝም። እስከዛሬ ድረስ አብሬሽ የሆንኩት
ስለማፈቅርሽ ነው ብለህ ተናገር። አንድ ቃል በቃል ስለማፈቅርሽ ነው ብለህ ተናገር። ይሄ ዙሪያ ጥምጥም አትሂድ። ስለምወድሽ በዛ በኩል ባልወድሽ ምናምን እንደ አመቻምቸ የምታልፈው ነገር የለም። በቃ ግልጹን ለምን አትናገርም? ግልጹን ወቅና እኛንም ከመለፍለፍ አሳርፈን እንደገና ደግሞ ቢያንስ አብረኸኝ ነህ ታፈቅረኛለህ ብዬ ነገሮችን እንዳልገፋበት እያደረገኝ ስለሆነ በቃ ቁርጡን ንገረኝ። ከዚህ በላይ እንደዚህ መጨቃጨቅም አልፈልግም። አንተ መጨቃጨቅ አልፈልግም። ግን ደግሞ አንድ ልጅ ነው እንዳይፈልገው ነገር አለ። ገባ? በእኔ ተስፋ እንድትቆርጥ አልፈልግም። በጣም ነው የምወድህ፣ በጣም ነው የማከብርህ፣ በጣም ነው የማፈቅርህ። ከአንተ ጋር ደግሞ ፊውቸር አስባለሁ ማለት እስከ መጨረሻው ድረስ ሴት እስከሆንኩኝ ድረስ ከአንተ ጋር ብዙ ነገር ነው የማስበው። ገባ? እስከ መጨረሻው ድረስ ልጅ እንዲኖረን እንፈልጋለሁ። ሴት ልጅ ነኝ። ብዙ ከአንተ ጋር የምመኛቸው ህይወቶች አሉና ቢያንስ ፍቀድልኝና የምታፈቅረኝ ከሆነ ነገሮችን በቃ ቶሎ ብለህ ነገሮችን ማድረግ ባለብን መልኩ ሁለታችን ተጋግዘን አብረን ሆነን ከጎንክ ሆኜ እኔ ተማምኜብህ አብረን እንድንኖር ፍቀድልኝ። ልቤ ተንጠልጥሎ ለምን ይቀራል? አሳማኝ ነገር ንገረኝ። እኔ ልብ ይንጠልጠል። ታውቀኛለህ። እኔ ለአንተ በጣም መልካም ነገር ነው የምመኝልህ፣ ለአንተ በጣም ጥሩ ነገር ነው የምመኝልህ። ግን ደግሞ የተንጠለጠለ ሀሳብ ላይ እየሆንኩ ስላለው ቢያንስ ቁርጤን ንገረኝ። የምታፈቅረኝ የምትወደኝ ከሆነ ደግሞ እስከ መጨረሻውም ድረስ እኔ ያንተ ሚስት ያንተ ታዛዥ ሚስት መሆን ነው የምፈልገው። ገባ? እስከ መጨረሻው ድረስ ችግሬንም ድረስ እስከ መጨረሻው አብረን እንድንቀጥል ነው የምፈልገው። ስለዚህ የምትወደኝ የምታፈቅረኝ ከሆነ ለኔ ስሜት ካለክ ደረቴን ነፍቼ እኔም ነገሮችን ለማድረግና እስከ መጨረሻውም ወደፊትም እንዳስብ ንገረኝ። እኔ እዚህ ጋር አንድ ነገር ላውራ። ምክንያቱም እኔ ይህን ቪዲዮ የምትመለከቱ ሴቶች ማትመለከቱም የምታውቋቸውም ሴቶች ሊኖሩ ይችላሉ። አፍቅረው የሚያውቁ ማለት ነው። ሲያፈቅሩ ሴቶችም እንደዚህ ቀጥታ ሄደው አፈቅራለሁ፣ እንከባከባለሁ፣ አከብራለሁ፣ እገዛልሃለሁ፣ እረገጥልሃለሁ ብለው ፍቅራቸውን የሚያቀርቡ ሴቶች ይኖራሉ ብዬ አላምንም። እንደዚህ በዚህ ደረጃ አይተንም አናውቅም። እኛ እንግዲህ አብርሃም ነው ብዙ ነገሮችን የሚያስተምረንና ምን ልላችሁ ፈልጌ ነው፣ ለምንድን ነው የምትደጋገመው ነው? እቺ ነገር ማፍቀር ሌላ ነው አይደለ? የሆነ አሁን በዚህ ንግግር ውስጥ እኔ ይኸውላችሁ የምረዳቸው ብዙ ነገሮች አሉ። የምገዛልህ፣ ተገዝቼልህ፣ አክብሬክ፣ እንዲሆኝልህ፣ በዚህ ገብቼልህ ምናምን ያኛውን ሰው ምርጫ ቅስቀሳ ቃላቶች እንጂ የፍቅር መለኪያ አይደሉም። አንድ ሁለት ደግሞ እኚህ ነገሮች የሚደጋገሙት ምንድነው? እዛኛው ቤት ክብር አታህል ነው፣ እዛ ያጣውን እኔ ሞላለሃለሁ ነው ጉዳዩ። በቃ ይሄ ሁሉ እኮ ዙሪያ ጥምጥም ውስጥ መሄድ እኮ አይጠበቅብሽም። ከሩታ እኔ ይሻላለሁ ብትይ እኮ ቀላል ነው። በቃ ከሩታ እኔ ይሻላለሁኝ። ከሷ አንድ ለየት ያለ ነገር ያገኘው ልጅ ነው፣ እሱንም እኔ እፈለፍልልሃለሁ። በቃ ቀጥታ የፍቅር ጥያቄሽ ከሩታ እኔ ይሻላለሁኝ አብረኸኝ ሁን ውዱ አብርሃም ብትይው በቃ ቀላል ነው። አከተመ በቃ ሌላ ምንም አዲስ ማብራሪያ አይጠበቅብሽም። ተገዝቼ ተገርፌ ተደፍቼ የሚባሉ ቃላቶችን ምንም አክብሬክ እንደዚህ ሆኜ ኖ ይኸውልሽ አሁን እኔ እንጃ አሁንም ራሱ አንቺ የበታችነት ስሜት ውስጥ ነው ያለሽ። አንቺ ከአብርሃም ጋር መሆን የምትፈልጊው ከሩታ የተሻልሽ ተንከባካቢ የተሻልሽ አይነት ሴት ሆነሽ ራስሽን ለማቅረብ እንጂ ትክክለኛውን ማንነትሽን ይዘሽ አይደለም አሁንም የቀረብሽው። ለዛም ነው እንደዚህ አይን ባወጣ በፈጠጠ ሁኔታ መተሽ በቃ አፈቅርሃለሁ አንተም አፍቅረኝ የሚል ጥያቄ ውስጥ የገባሽው። ሀቢቢ ከቻለች ካምቱ ዱባይ ይላል። በቃ ከማገር ነው የመጣሽው? ብቻዬን አንደኛ መሆኔን ምን አውቅሽ ነው? እረስቼው ነበር ጌታ ሩታ እንደምትመጣ እዚህ መሆኔን ምን አውቅሽ ነው? አይ ጠረንህን ነው እንደ አነፍንፋ። አይ እንደውልኩላትም እዚህ ቦታ ነኝ ብዬሽ ነው እኔ አብርሃም ተለውጧል። የምር አብርሃም ተለውጧል። እንዲህ አልነበረም አይደል? እንዲህ ከሩታ ጋር የነበራቸው የሆነ ዲያሎግ አወራራቸው ምናምን ነገር ሌላ ጊዜ ቢሆን አብርሃም እንዴት ሊሆን እንደሚችል ታውቃላችሁ፣ እንዴት እንደሚያወሩ። በቃ አብርሃም ተለውጧል። ለፍቅር ጥያቄሽ አሁን ትክክለኛውን መልስ አግኝተሻል እናቴ። ጊዜሽን አታቃጢ። እኔ ሄርሜላ ይኸውልሽ እንደዚህ የምጫንሽ የማይሆን ነገር ላይ ነው እየለፋሽ ያለሽው እንዴ። ኧረ ተይ መልክ ብቻ አትሁኚ። ኧረ ተይ ነው ነገርኛው ያስፈልጋል። ታግራ አታጋቢ። ማን ይጠራል? እኔ ነኝ የጠራሁት። ነው ማለት ለምን ማለትም የሄርሜላ ጉዳይ እሷን ማወቅ ስላለባት ነው። ለሄርሜላ ያለን ስሜት ምን እንደሆነ ሩታም ባለችበት ማወቅ አለብን ሁላችንም። ማለት ከዚህ በኋላ የሚያስደግም ነገር ስለሌለ ማለት ነው። አብርሃም የሄርሜላ ጉዳይ እሷን ማወቅ ስላለባት ነው። ለሄርሜላ ከፈለገች በሌላ ነገር ማወቅ ትችላለች እኮ። አሁን እዚህ ጋር እኔ ልታወሩኝ ነው አይደል? ሄርሜ ታውቂያለሽ ይሄንን ነገር
እሷ እንደምትመጣ ታውቂም ነበር? እርግጠኛ ነሽ? በራስህ ነው ወሰነ የጠራኸት? አቤት ያለማ አንተ የራስህ እኮ አንተ ሪሞት እኮ አንተ እኮ ምንም በቃ ቲቪ በለው በቃ ሪሞቱ ሌላ ሰው ጋር የተቀመጠ ቲቪ ነህ አብርሃም ማለት በቃ ይሄው በአንተ ህይወት ላይ ፈላጭ ቆራጭ አቤላ ምንድነው? ቆይ አቤላ የራቁት ቪዲዮ ይዞብሃል እንዴ? የምሬን ነው እንዴ? ምክንያቱም ለምሳሌ አግባብ አይደለም። አሁን ይሄ ደስ የሚል ነገር ሆኖ እኮ አይደለም። ምንም አቤላ አይመለከተውም አይደለ? ያውቀዋል፣ ስሜትህን በደንብ አድርጎ ያውቀዋል። ከሄርሜላ ጋር ምንም አይነት ሪሌሽን ውስጥ እንደሌለ ወደፊትም እንደማትገባ ያውቀዋል። ለምን ይህንን ድራማ መስራት እንደፈለገ አይዶን ነው አላውቅም። አንተና ሄርሜላ መካከል ትልቅ ጥላቻ እንዲፈጠርና ሄርሜላ ጉዳት ውስጥ ሊከታት የሚችል ነገር መሆኑን እያወቀ ለምን ይህንን ማድረግ እንደፈለገ አላውቅም። ሩታ የምትሆነው ነገር የለም። ምንም ከዚህ በኋላ ምንም የሚደርስበት ነገር የለም። አብሮ ሆኖ አልሆኖ የፈለገበት መግባት ይችላል። ግን አቤላ ይሄ ሁሉ ወጥመድ ውስጥ ለምን ሊከት እንደፈለገ አላውቅም። ከዚህ በፊትም እሳት ውስጥ እየከተተ የነበረው እሱ ነው። አሁንም እየተጫወተብህ ያለው እሱ ነው። የጋሽዬ ጀግና ትሉታላችሁ። እኔ እኮ ጀግንነቱ የቱ ጋር እንደሆነ ነው ግራ እየገባኝ ያለው። እንደዚህ ይደረጋል እንዴ? መደረግ ሳይሆን ይሄ እኮ ኖርማል ነገር ነው። አብርሃም ትክክለኛ ስሜትህን ነው የምትናገረው። እሷም ኖረችም አልኖረችም የትኛውም ስሜት መናገር የለብህም። ስማኝ አንዴ ስማኝ አሁን ይሄ ነገር ስለተፈጠረ እኔ እናንተ የምናደርገው ነገር ወደኋላ ምንም የሚያስቀር ነገር አለ ብዬ አላስብም እኮ። ይሄን እንደዛ ከሆነ አንቺም ታውቂ ነበር ማለት ነው። እኔ የማውቀው ነገር የለም። እኔም ግራ ገብቶኛል። አብርሃም አቤት ትክክል ነው። በቃ እዚህ ጋር የምትደብቀው ነገር ከሌለ የሩታ መምጣት ምንም ሊያሳስብክ አይገባም። በቃ ቀጥታ ልናናግር የፈለግነው ጉዳይ ሶስታችሁንም የሚያማክል ነው። ለዛ በቃ በፊት ለፊቷ ለሄርሜላ ስሜት አለክ የለህም? በቃ ይሄን እኮ ነው ማወቅ የምንፈልገው። የሩታ መምጣት ይሄን አክል ሊያሳስብ የሚገባ ጉዳይ አይደለም። ስሜት እኮ አለው እኮ ስሜት እኮ አለው። ስሜቱ ላይ ስሜትማ አለው እኮ ስሜት እኮ መኖር አለው። ማፍቀር ግን የሚባል ነገር አብርሃም ጋር ወፍ የለም። ሲሪየስ የምሬን ነው ብላችሁ በቃ ወፍ የለም። ይሄን ነገር እንዴት ማወቅ እንዳቃታችሁ እናንተ ራሱ ከአብርሃም አንደበት ሰምታችሁ ለምን ማረጋገጥ እንደፈለጋችሁ አላውቅም። በጣም ያስጨነቃችሁ ፍላጎቱን እኮ መናገር ከፈለገ መናገር ይፈልግ ነበር። ሲቀጥል ደግሞ አይ ቲንክ ሳምንት ሆኗል ይሄ ነገር ከተፈጠረ በግልጽ ነገሮችን እያሳያችሁ ይመስለኛል። ስለዚህ ለምን እንደምታስጨንቁት ነው። አሁን ከዚህ ሀሳብ እንውጣና ማለት ነው ሰማኝ ነው። አሁን ምንም እንዳልተፈጠረ ነገሮችን እርሳውና እያወራን ያለውን ነገር እንጨርስ። እያወራክ የነበረው ነገር ተሰብሰብ ነው እኔ ደግሞ ደግሞ ፈቅራይ አንተ ቦታ እንዳለኝ እየነገርኩ ነበርና በእኔ በኩል ያለኝን ስሜት ይኸው እየነገርኩ ነው ያለሁት። ወደፊትም ካንተ ጋር እንደማስብና ወደፊትም ካንተ ጋር መቀጠል እንደምፈልግ እየነገርኩ ነው። እኔ ደግሞ ያንተ መልስ እየጠበቅኩ ነው ያለሁት። ስለዚህ የመልስ ማወቅ ፈልጋለሁ። ንገረኝ ነው እሷ እምቢም በል እሺም በል ነገ ማወቅ አይቀርም። ገባ? ስለዚህ እዚህ ጋር መኖሯ ምንም ይሄን ያህል አፌክት ያደርጋል። በተጨናነቅ ያለን ስሜት ንገረኝ። ከቦች ይሄ ነው አሁን ጭንቅላት ሊያብድ ግራ እያጋባችሁ ነው ያለው። ወር ምንም ጭንቅላት የሚያብደው ነገር የለም። በቃ ተናገር። እዚሁ ለሴት እያሳበድክ ያንተ ጭንቅላት ምን ሆነ ነው የሚያብደው? በቃ ዛሬ ወጥመድ ውስጥ ገብተሃል። እንግዲህ እንዴት እንደምትወጣ እግዚአብሔር ይርዳ። ምንም ማድረግ አይቻልም። እንዳታቀረቅር ግን ዝቅ እንዳት ካለ በቃ ከተመ ወይ ፌንት ይበላል ወይ የሆነ ነገር ሊፈጠር ነው። ብቻ እንደዚህ ደግፋችሁም ቢሆን ወደ ላይ ያዙት። ዝቅ እንዳይል አብርሃም ብዙ ጊዜ አይ ቲንክ እንደምትወጁ ነግረሻል። ሰው ምንም አይነት ምላሽ ካላገኘሽ እኮ አንቺ ነሽ ጊዜሽን እያቃጠልሽ ያለሽ። ለምን በድንሽ ትጫወቻለሽ? አብርሃም ለእንደዚህ አይነት መልስ ለእንደዚህ አይነት ጥያቄ መልስ እንድመልስልኝ ይኸው የብዙ እነሱ መካከል ብዙ ነገር ተፈጥሯል። ግን ስቲል አለ ሰው ይሄ መልስ ይመስልኛል። በቃ እኮ ብያቸዋለሁኝ እኮ እኔ እኮ ነብይ ነኝ እኮ አብርሃም አንተም እረፍት ታገኛለህ። እኔ ተናግሬያለሁ። ምንም ማድረግ አይቻልም። አብርሃም አሁን ብዙ ነገር አለ። በቃ አብርሃም ላይ ሰው አፍ አለ ምናምን ነገር በቃ በሄርሜላም ጉዳይ ያደረገው ነገር ስህተት እኮ ነው። እኛ ወደ ሩታ ተመልሶ ትዳሩን እንዲመራ ልጁን ከእናቱ ጋር እንዲያሳድግ እንፈልጋለን። ግን ደግሞ በቃ ሄርሜላ ይህንን ነገር እመኝበት። በቃ አብርሃም ጊዜሽን እንደበላብሽ ወይም ደግሞ እንደሸወደሽ በቃ የማይሆን ነገር አብሮሽ እንዳደረገ አይነት ስሜት አይሰማሽ። መሆን የሌለበትን ማድረግ የሌለበትን አንቺ የፈለግሽውን አይነት ስሜት ወይም ደግሞ አንቺ ለምን አብረሽው እንደሆንሽ እያወቀ ይሄ ሁሉ ጊዜ ዝም ያለን ሰው አሁን መተሽ ራሱ ክብርሽን ጥለሽ ሴት ነሽ በዚህ ደረጃ መተሽ እኔ እንጃ መጃጃ ሊኖርብሻል ብዬ አላምንም። ትክክል አይደለም የሰራሽው። ማታፈቅረኝና አብረን ማንሆን ከሆነ ጊዜ ማቃጠል አልፈልግም። እስካሁንም ድረስ ስህተት ነው የሰራሁት። እኔ ነኝ ራሴን ያስደፈርኩት። መሆን የሌለበትን ነገር ነው ያደረኩት። ሲጀምር እንደዚህ አይነት
የሆነ አለ አይደለ በፊት ሚስቱ ጋር ወይም ከልጁ እናት ጋር ያልጨረሰ ሰው ጋር መጥቼ ጊዜን ማቃጠሌ እኔ ነኝ ስህተተኛ ብለሽ ላሽ ብለሽ መውጣት ነበር የነበረብሽ። ግን አንቺ ደግሞ ገገምሽ። በገዛ እጅሽ የሁሉ ጣጣ ውስጥ የገባሽው ሄርሜላ አንቺ ራስሽ ነሽ። የምሬን ነው ማለት አንቺ ራስሽ ነሽ የሁሉ ጣጣ ውስጥ የገባሽው። አብርሃምም ግን ይህንን ነገር ማድረግ አልነበረበትም። ገና ለገና ከሩታ ጋር ተጣልታል፣ ከሩታ ጋር ችግር ውስጥ ነው ያለኸውና ሩታ ተስፋ እንድትቆርጥ ወይም ደግሞ በቃ አብርሃምና እኔ ከዚህ በኋላ አብቅቶልናል የሚል ነገር ውስጥ ለመግባት ከትዳር ለመለያየት ከትዳሯ እንድትለያይና ባሏን እንድትፈታ ሌላ ሴት ጋር ሄደ የሆነ አይነት ግንኙነት ውስጥ መግባት አልነበረብህም። ምክንያቱም እዚህ ጋር አንተ ለፈለከው ነገር ከሚስት ጋር ለመለያየት ሊሆን ይችላል። እዛ ጋር ያለችውን ሴት ደግሞ ጊዜዋን፣ ሴትነቷን፣ ብዙ ነገሯን፣ ልቧን ብቻ ብዙ ነገሯን ጎድተዋል። ያ ደግሞ አግባብ አይደለም። ፍቅር እውር ነው እንደዚህ የሚባል ነገር የለም። ፍቅር እውር ሆኖ ማያውቅ አየህ። ፍቅር እውር ነው ከተባለም በትዳር ውስጥና በሪሌሽን ውስጥ ባላችሁበት ጊዜ ፍቅር በጀመራችሁበት ጊዜ ላይ በቃ ብዙ ነገር እያያችሁ እንዳላያችሁ ሆናችሁ ለዛ ሰው ያላችሁን ፍቅር ለማሳየትና ነገሮችን እያስተካከላችሁ ለመሄድ እንጂ ፍቅር እውር ነው የሚባለው አንድ ትዳር ያለውን ወንድ ልጅ አፍቅሮ በግድ የኔ ካልሆንክ ብሎ መጃጃል አይደለም። እስኪ ነገ ደግሞ ምን ይዞብን እንደሚመጡ እናያለን። አብርሃም ካቀረቀረ አይነሳም ብያቸዋለሁ። ለምን እሱ እውነቱን መናገር እንደማይፈልግ አላውቅም። ሲሪየስ የምሬን ነው የምላችሁ። በቃ እዚህ ውስጥ እየተመለከትኩ ያለሁት ምንድነው አብርሃም በራሱ ህይወት ላይ ኃላፊነት እንደሌለው፣ አብርሃም በራሱ ህይወት ላይ ባለስልጣን እንዳልሆነ ነው ያየሁት። በአብርሃም ህይወት ላይ ፈላጭ ቆራጩ አቤላ ነው። እንዴት አንድ ሰው ለተጠየቀው ጥያቄ መመለስ ያቅቷል? እንዴት መልስ ያጣል? አግብታት አልኖርክ፣ ከሄርሜላ አልወለድክ፣ በቃ የሆነ ጊዜ አብራችሁ አሳለፋችሁ፣ እንደምታፈቅራት ነግራት አታውቅም፣ ምንም ማረጋገጫ የላትም። ለምንድን ነው የከበደ አንተ? አንደኛ ሲጀምር ደግሞ ይህንን ጉዳይ አንተና እሷ ብቻ ሆናችሁ ተገናኝታችሁ ነው ማውራት የነበረባችሁ። በቃ ልቧን ሊጎዳ በማይችል መንገድ የሰዎችን መሳቂያ እንዳያደርጋት አለ አይደለ? በቃ ሴት ናት፣ እሷን ሊጎዳ በማይችልበት መንገድ ከአንቺ ጋር የጀመርኩትን ነገር በቃ እኔማ ፈልጌው ነበረ፣ ግን ነገሮችን ሳየው የሚሆኑ አይደለም። አንቺም የሆነ ነፃነት ያለው ሪሌሽን እንድትኖር አያረግሽም። እዚህ ነገር ውስጥ ከምትገቢ በቃ እኔ የሚቅርብኝ ከሚስቴ ጋር ያለውን ነገር ጨርሼ ወደ ትዳሬ መመለስ እፈልጋለሁ። በቃ ልጄንም መቅጣት አልፈልግም፣ ልጄም ያለ አባት እንዲያድግ አልፈልግም ብለህ በአሪፍ ሙድ ሄርሜላን መሸኘት ትችል ነበረ። ግን አንተ እኔ እንጃ ሲነግሩህም አሰማም፣ ማድረግ ያለብህንም አታደርግም። እስኪ ነገር ደግሞ የሚፈጠረውን ነገር እናያለን።